የዛሬ እንግዳችን ዛሬ የፍቅር ግንኙነት ስለተጀመረ የዛሬ አመት ትዳር መመስረት አለበት ማለት አይደለም። ወጣቶች በአካል በስነ ልቦና በማንነታቸው የተሻሉ እንዲሆኑ በሶሻል ሚዲያው ብቅ እያለ በመምከር የቅርባችን ሰው ነው። ብዙ ሀርት ብሬኮች፣ ብዙ ጉዳቶች፣ ብዙ ትራውማ የሚሰበሰበው በእንደዚህ በሲምፕል እየተጀመሩ በሚቋጩ ሪሌሽንሺፖች ነው። ሁላችንም መወደድ እንፈልጋለን እና ይሄ የሚያገዳድል ጭቅጭቅ፣ የሚያገዳድል ዲስሪስፔክት፣ ስድብ ምናምን ውስጥ ሆነው ግን ስለሚወደኝ ነው የሚሉ ሰዎች አሉ። ለምን ፍቅር ፈታኝ ሆነብን? በዝምታ የምናልፋቸው ርዕሶችስ ምን ያህል በፍቅር ግንኙነት ውስጥ ዋጋ አላቸው? ብዙ ጊዜ ቶክሲክ የሚሆኑ ሰዎች የናርሲሲስቲክ ፐርሰናሊቲ ዲስኦርደር ያለባቸው ናቸው ይባላል። ለአመታት ፍቅር ውስጥ ቆይቶ ሪሌሽንሺፕ ውስጥ ቆይቶ ለሷ ለማድረግ የከበደውን ነገር ካወቃት ሳምንት ያልሆነው ሰውዬ ላርግልሽ ሊል ይችላል። የስነ ልቦናና የማማከር አገልግሎት ባለሙያ አብነት አየሁን ጋብዘንላችኋል። ጥሩ ስሜት በሌላት ቀን፣ በተደበረችበት ቀን፣ ባስከፋት ቀን፣ ባስኮረፋት ቀን ሴክሹዋሊ ሃፒ መሆን ትቸገራለች። ባውንደሪን አለማስከበር አሁን ቺቲንግ ነው። ፍቅረኛን የማያስከበር ነገር፣ የትዳር አጋርን የማያስከበር ነገር ማድረግ ቺቲንግ ነው። እንግዲህ አብሮን ስቱዲያችን የሚገኘው በፍቅር መውደቅ ብቻውን በፍቅር ለመኖር ዋስትና አይደለም። ቀደም ብለንም እኛ በቻልነው አቅም ስለ ፍቅር ትንሽ ለማውራት ሞክረናል። ግን ፍቅራችንን እንዴት እንደምናዝልቀው ለምንል ብዙ ምክሮችን የሚያጋራን ወጣቶች በአካል በስነ ልቦና በማንነታቸው የተሻሉ እንዲሆኑ በሶሻል ሚዲያው ብቅ እያለ በመምከር የቅርባችን ሰው ነው። ሁላችንም መወደድ እንፈልጋለን እና ለምን ፍቅር ፈታኝ ሆነብን? በዝምታ የምናልፋቸው ርዕሶችስ ምን ያህል በፍቅር ግንኙነት ውስጥ ዋጋ አላቸው የሚለውን በቻልነው ልክ ለመመካከር የስነ ልቦናና የማማከር አገልግሎት ባለሙያ አብነት አየሁን ጋብዘንላችኋል። ለቢ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም አብነት፣ እንደምን አለ? ለአድማጮቻችን እስኪ ራስን አስተዋውቅልንና ወደ ዛሬው ፕሮግራማችን እንሄዳለን ማለት ነው። ያሷ ጨርሳለች። አብነት አየሁ ይባላል። በካውንስሊንግ ስራ ላይ ነው ያለሁት። ናይስ። እንዴት ወደ ካውንስሊንግ መጣ? የግል ምክንያት ኖሮክ ነው ወይስ እንዴት ነው የጀመርከው? እስኪ መጀመሪያ ክላሱን ስትወስድ በኋላ ላይ የትምህርት ዘርፌ ወደዛ አልነበረም። የመጀመሪያ ዲግሪ ኮምፒውተር ሳይንስ ነበረ። ሁለተኛ ዲግሪ በአካውንቲንግ ኤንድ ፐብሊክ ፋይናንስ ነው። ጭራሽ ሳይኮሎጂ ጋር የተቀራረብኩ ሰው አልነበርኩምና የማነባቸው መጽሐፎችና ያለኝ ኢንተረስት ግን ወደ ስነ ልቦና ኤሪያው በጣም የሚቀርብ አይነት ነበረ። ከዛ በኋላ ነው አንዳንድ ኮርሶችን መውሰድ፣ አንዳንድ አርቲክሎች ማንበብ፣ ሪሰርቾችን ማየት፣ እንደዚህ አይነት ነገር ላይ ኢንተረስትድ እየሆንኩ የመጣሁት። ከዛ ግን ሲሪየስ አድርጌ ወደዚህ ነገር በጣም ኢንተረስትድ እየሆንኩ ስመጣ በካውንስሊንግ ሳይኮሎጂ ማስተርሴን ያስኩኝና አሁን ካውንስለር ሆኜ ቀረው ማለት ነው። በጣም ጥሩ። አድማጮቻችን ቀደም ብለን እንደተናገር ነው ዛሬ የምንነጋገረው ስለ ፍቅር ግንኙነት ነው። መጀመሪያ ግን ስለ ፍቅር ግንኙነት ከማንሳታችን በፊት የፍቅር ግንኙነት ለመጀመር መስፈርት አለው ብለህ ታስባለህ? በወንድና በሴት ያሉት መስፈርቶች አለ ብለህ የምታስብ ከሆነ እስኪ ስለሱ ትንሽ እናርግ። የፍቅር ግንኙነት ለመጀመር ሰዎች ሲያስቡ መሟላት አለባቸው ብዬ ማስባቸው ነገሮች አሉ። ግን እንደ ግዴታ ማስቀመጥ አስቸጋሪ ነው። ሁሉም ሰው እነዛን ማሟላት አለብኝ ብሎ የሚያስበው ሊያገባ ሲል ነው እና ዝም ብሎ የፍቅር ግንኙነት መግባት መውጣትና ከዛ ደግሞ ለትዳር የሚሆን ሰው ዴት ማድረግ የተለያየ ነው ብሎ ያስባል አብዛኛው ሰው። ግን የምናወራው የፍቅር ግንኙነት ወደ ትዳር ለመሄድ ከሆነ የሚመሰረተው ስቲል መታየት ያለባቸው ነገሮች አሉ። አንዳንድ ሰው የፍቅር ግንኙነት ላይ 5 አመት 7 አመት 9 አመት ነው ይቆያል። ምክንያቱም ሬዲ ሳይሆኑ መስፈርቶችን ሳያሟሉ ስለጀመሩት ነው። ስለዚህ አንድ ሰው የፍቅር ግንኙነት ውስጥ ገብቼ ከዚህ ሰው ጋር ደግሞ ወደፊት ህይወቴን መሰረታለሁ ሲል ያንን ለማድረግ የሚያስችል አቅም ሊኖረው ይገባል፣ ወይ ደግሞ ክሊር የሆነ ፖቴንሻል ሊኖረው ይገባል። ዛሬ የፍቅር ግንኙነት ስለተጀመረ የዛሬ አመት ትዳር መመስረት አለበት ማለት አይደለም። ግን ደግሞ ክሊር የሆኑ የሚታዩ ምልክቶች ያስፈልጋሉ። ሰው ራሱን ሬዲ ማድረግ አለበት፣ በስነ ልቦና ሬዲ ማድረግ አለበት፣ በፋይናንሻል ሲቹዌሽኖች ጠንካራ መሆን አለበት፣ ውሳኔ የመወሰን አቅም ሊኖረው ይገባል። ህይወቱ መሰረት የያዘለት ሰው መሆን አለበት። ጀስት ፍቅር ስለያዘው ብቻ ወይም አንድን ሰው ስለወደደ ብቻ ሪሌሽንሺፕ ውስጥ መግባት አለብን ማለት አይደለም። ግን እንዳልኩሽ ወይም እንዳልኳችሁ
አሁን ሃይ ስኩልም ብትሄዱ ፍቅረኛሞች ምናምን ልጆች ታገኛላችሁና እነሱን ፋይናንሻሊ ሬዲ አይደሉም ሪስፖንሲብል ለመሆን ገና ናቸው ምናምን ስለዚህ ፍቅር ግንኙነት መግባት የለባቸው ምን እንላለን ግን ዩኒቨርሲቲ ውስጥም ሃይ ስኩልም ምናምን ኮሌጅ ላይም ልጆች ፍቅረኛ ይኖራቸዋል እኛም እንደዛ ሆነን ነው ያሳለፍነውና ግን ደግሞ ብዙ ሀርት ብሬኮች ብዙ ጉዳቶች ብዙ ትራውማ የሚሰበሰበው በእንደዚህ በሲምፕል እየተጀመሩ በሚቋጩ ሪሌሽንሺፖች ነው እና ሰዎች ለብዙ ነገር ሬዲ በሚሆኑበት ሰዓት የፍቅር ግንኙነት ውስጥ ቢገቡ ይመከራል ከዛም ደግሞ አሁን እንዳልከው እንደ ሰውም ይለያያል መስፈርት የምንፈልገውም ነገር ለኛ ያንድ ሰው ግሪን ፍላግ ለሌላ ሰው ላይሆን ይችላል ግን እንደ ጀነራል ደግሞ ግዴታ መኖር አለባቸው የምትላቸው ነገሮች አሉ አሁን አንተ ብዙ የሚፈርሱ የሚቀጥሉም እንትኖች እንዳየሰው በቃ ግን እነዚህ ኮመን መሆን አለባቸው የምትላቸውስ ላይክ እነዚህ ግሪን ፍላጎች ማየት አለብን የምትላቸው የግል ፐርሰፕሽናችን እንዳለ ሆኖ እንደ ጠቅላላ ለሁሉም መኖር አለበት የምትለው ግሪን ፍላግ እና ሬድ ፍላግ አንጻራዊ ነው ለአንድ ሰው ግሪን ፍላግ የሆነ ለአንድ ሰው ሬድ ፍላግ ሊሆን ይችላል ለምሳሌ የማታ ላይፍ የሚወድ ሰው ለምሳሌ መጠጥ የሚጠጣ ሰው የሚያመሽ ሰው የውጪ ላይፍ የሚወድ ሰው ምናምን ተመሳሳይ ሰው ሲያገኝ ለሱ ግሪን ነው በቃ ማች ታረጋለ ግን ደግሞ ይሄ ሪዘርቭድ የሆነ ላይፍ ላለው ሰው እንደዚህ አይነት ቦታዎች ማይመቸው ሰው ምናምን ደግሞ ሬድ ፍላግ ይሆንበታል ማለት ነው ስለዚህ መስፈርቶች ስንል ግን አንድን የፍቅር ግንኙነት ወይም ደግሞ ሲያድግ ትዳርን ጠብቆ ለማቆየት የሚያስችሉ አቅሞች ወይም ብቃቶች ማለት ነው ያንን ነገር ለመምራት ሊድ ለማድረግ የሚያስፈልግ ማለት ነው ሰው ትዳር ውስጥ ሲገባ ልጆች ይወልዳል ኃላፊነቶች አሉ ሚስት የባል ኃላፊነት ትሆናለች ሚስትም የተወሰኑ ሪስፖንሲቢሊቲዎች ይኖርባታል ስለዚህ ሰዎች ሬዲ መሆን አለባቸው ይሄ ሬድ ፍላግ እና ግሪን ፍላግ ምናምን የሚባሉ ነገሮች ግን የሰው ፐርሰናል ፕሪፈረንስ ነው እንደ መስፈርትም አናያቸውም ለምሳሌ ያንቺ ሬድ ፍላግ የሆነ ነገር ለሌላ ሰው ኖርማል ይሆናል በቃ አሁን በጣም ናይስ ምናምን የሚሆን ሰው ሬድ ፍላግ ነው ምናምን የሚሉ ሰዎች አሉ በቃ ቱ ማች ናይስ ምናምን ስትሆኚ ደስ የማይላቸው ሰዎች አሉ ስለዚህ አሁን ሰዎች ይሄን ፈልጋለሁ የሚሉትና ለሚፈልጉት ነገር ሪስፖንድ የሚያደርጉት አንዳንድ የተለያየ ነው እንደዚህ አይነት ፍቅረኛ ነው መፈልገው ይልሻል መታገኛቸው ግን ከተቃራኒ ሰው ጋር ነው ኢሞሽናቸውን ማኒፑሌት የሚያደርገው እዛ ኢንቨስተድ የሚሆኑበት ነገር ስለሆነ ማለት ነው ስለዚህ ሬድ ፍላግ አንጻራዊ ሌላው ደግሞ ከፍቅር ግንኙነት ጋር በተያያዘ ፍቅር አሁን ለምሳሌ ትዳርና የፍቅር ግንኙነት የሚለያዩ ነገሮች ናቸው ወደ ትዳር ለመንደርደር ነው አይደል የፍቅር ግንኙነት ምን ጀምረው አብዛኛውን ጊዜ እና ግን የፍቅር ግንኙነት ላይ ብዙ ሰው ማስተዋል ያለበት ነገር ከዛ ላይ ግን ብዙ ሰው ሳያስተውለው ወደ ትዳር ገብቶ ብዙ ሰው የሚቸገርበት ነገር አለ መርዛማ የፍቅር ግንኙነት የሚባለው በተለይ ደግሞ ውስጥ ላለ ሰው ሪሌሽን ውስጥ ላለ ሰው ማይታይ በፍቅር ይታወርና ያንን ነገር ማየት አቅቶ ትዳር ላይ ገብቶ ብዙ ጥፋቶች ከጠፉ ከረፈደ በኋላ ያንን ነገር ወደ ማስተዋል የሚመጣበት ነገር አለና እንደው ላይክ በሙያው ላይ በጣም ብዙ አይነት እንትኖችን እንዳየሰው ኮመን የሆኑ ቶክሲክ ሪሌሽን ባህሪያት የምትላቸው ይኖራሉ አሁን አብዛኛው ሰው ሪሌሽንሺፑ ቶክሲክ እንኳን ቢሆን እንደሆነ አያውቅም አሁን ሁሉም ሰው ኤክሱ ቶክሲክ ነው ይሄ በትክክለኛ መረዳት ላይ ያልተመሰረተ ጀጅመንት ይመስለኛል ሁሉም ሰው ሲጣላ ወይም ብሬክ አፕ ሲያደርግ አብዛኛው ሰው ኤክሱን እንደ መጥፎ ሰው እንደ ቶክሲክ ምናምን ነው የሚያየው ከዛ እነሱ ግን ነፃ ናቸው ቪክቲም እነሱ ናቸው የተጎዱት እነሱ ናቸው ታማኝ እነሱ ናቸው አፍቃሪ እነሱ ናቸው ኤክሳቸው ግን መጥፎ ሰው ነው እንደዚህ አይነት ነገሮች አሉ ሳናቀው ምናልባት ቶክሲኩ እኛ ልንሆን እንችላለን አልተረዳነውም እንጂ ወይ ሁለታችንም ቶክሲክ እንሆናለን ወይ እኛ ቶክሲክ ነን ወይ ያኛው ሰውዬ ግን አንድ ሪሌሽንሺፕ መርዛማ ነው ወይም ጤናማ አይደለም ስንል ይሄ የሚያገዳድል ጭቅጭቅ የሚያገዳድል ዲስሪስፔክት ስድብ ምናምን ውስጥ ሆኖ ግን ስለሚወደኝ ነው የሚሉ ሰዎች አሉ ከጓደኞቿ ይለያታል እሱ በሚፈልገው ልክ ነው ሁሉን ነገር የሚያደርገው ፈላጭ ቆራጭ እሱ ነው ስራ እንድትሰራ ላይ ፈቅድላት ይችላል እንዳትወጣ ላይ ፈቅድላት ይችላል እንደዚህ አታርጊ እንዲያበቃ
ህይወቷን በሙሉ ኮንትሮል አድርጎ የሚኖር አይነት ሰው አለ። በቃ እንደዚህ የሚለይ ስለሚወደኝ ነው ምናምን ብላ ልትል ትችላለች። ከዛ ግን ከዛ ነገር ስትወጣ ነው አንደርስታንድ የምታደርገው ያንን ነገር። ግን አሁን መሰረታዊ ብለን የምናነሳቸው ነገሮች አሁን እኛ እንዲሆኑ ኤክስፔክት የምናደርጋቸው ነገሮች አቢዩዝ ሲደረጉ ነው። ለምሳሌ ወንድ ልጅ ፍቅረኛውን ፕሮቴክት ማድረግ አለበት፣ ግን እስከምን ያክል ድረስ ነው? ነጻነትሽን እስከሚያሳጣሽ ድረስ ነው ወይስ ምንድነው የሚለው ነገር አለ። እስከየት ድረስ ነው የሚሄደው? በአንዳንድ ሀሳቦች በአንዳንድ ጉዳዮች ላይ እንደ ፍቅረኛ የሱም ሀሳብ መኖር አለበት፣ ኢንቮልቭመንት ያስፈልጋል፣ ዲስከሽን ያስፈልጋል ምናምን አይደለ? ይሄ በጣም ፋር ሲሄድ ከሱ ሀሳብ ውጪ አንቺ ምንም ነገር ማድረግ ማትሺ ሰው ስትሆኚ እንደማለት ነው። ስለዚህ እያንዳንዱን ነገር እየመዘዝ ነው ስንመጣ እዛ ጋር እንደርስና ብዙ ጊዜ ቶክሲክ የሚሆኑ ሰዎች የናርሲሲስቲክ ፐርሶናሊቲ ዲስኦርደር ያለባቸው ናቸው ይባላል። ሁሉም ሰው በተወሰነ መልኩ ናርሲሲስት ነው ብዬ ነው ማስበው እኔ። ናቹራሊ ናርሲሲስቲክ ባህሪ ያለው አብዛኛው ሰው ኮምፕሊትሊ መጥፎ ነው ብዬ አይደለም ማስበው እኔ። የተወሰኑ አሁን ከሪሌሽንሺፕ ጋር ብቻ ሳይሆን አብዛኛው ሰው ውስጥ ወይም ኦልሞስት ሁሉም ሰው ውስጥ የተወሰነ ናርሲሲስቲክ ባህሪ መኖር አለበት ጤናማ በሚሆንበት ደረጃ ብዬ ነው ማስበው። ናርሲሲስት በጣም ይቅርታ ለአድማጮቻችን ግልጽ ለማድረግ ያክል ናርሲሲስት የሚባለው ባህሪ ምን አይነት የሚለውን ትንሽ ቀጥተኛ አማርኛ አቻ ፍቺ ትርጉም ባይኖረውም በጣም ራሳቸውን የሚወዱ ሰልፍ ኮንፊደንስ አላቸው፣ ግን ሰልፍ ኮንፊደንሳቸው የተጋነነ ነው የሚባለው። ራሳቸውን በጣም ቴክ ኬር ያደርጋሉ፣ ግን ራሳቸውን የሚወዱበት መንገድ በጣም የተጋነነ ነው፣ ሰው እስኪ ጎዳ ድረስ ነው ምናምን ነው። ሁሉም ነገር ኤክስትሪም እየሄደ ይመጣል። ጥፋት ያጠፋሉ፣ ከዛ ብለ የምትደረገው አንተ ነህ በእነሱ ጥፋት። ለምሳሌ ስልኩን ድንገት ቼክ ስታደርግ ቺት እንዳደረገ የሚያሳይ ቴክስት አገኘች። ከዛ ጸቡ ምን ይሆናል? ማን ስልኬን ልክ ያለሽ ምናምን ይሆናል እንደ ማለት ነው። ገብቷል? ሶ ብዙ ጊዜ ሪሌሽንሺፑን ቶክሲክ ያደርጋሉ ይባላል። የዚህ አይነት ፐርሰናሊቲ ያላቸው ሰዎች ዲስኦርደር ነው አክቹሊ፣ ጤናማ ነገር አይደለም። እንዳልኩ ኤክስትሪሙን እያለፈ ስለሚመጣ ማለት ነው። ግን ሪሌሽንሺፓችሁ ትንሽ ችግር ሲገጥመው ቶክሲክ ነው ማለት ተው ነው እኔ ማለት የምፈልገው። አንድ ሪሌሽንሺፕ ጤናማ ነው ማለት ፐርፌክት ነው ማለት አይደለም። በቃ ሳትጣላ፣ በሀሳብ ሳትጋጭ፣ ሳትኮራረፍ ምናምን አትኖርም። በቃ ፍቅር ያለው ሰው ማክረፍም ካለብህ በምትወደው ሰው ነው፣ መቆጣትም ካለብህ በምትወደው ሰው ነው፣ ማዘንም ካለብህ በምታዝነው በምትወደው ሰው ነው መሆን ያለበት። ስለዚህ የስሜት ውጣ ውረዶች ይኖራሉ። ማኩረፍ፣ መጣላት፣ አለመግባባት ምናምን ይኖራል። እንደዚህ አይነት ነገር አለ ማለት ሪሌሽንሺፑ ቶክሲክ ነው በቃ ተለያዩ ማለት አይደለም። ስቲል የትኛውም ሪሌሽንሺፕ ፌስ የሚያደርጋቸው ፕሮብሌሞች አሉ። ስለዚህ ይሄንን ሶልቭ እያደረጉ እየፈቱ ምናምን ይሄዳሉ። እስከ መቼ አቅጣጫው ሙሉ ለሙሉ ቀይሮ ራስህን ማሳጣት ሲጀምር ልክ አይደለም። በቃ አንዳንድ ሰዎች አሁን ልክ ሪሌሽንሺፕ ውስጥ ገብተው 1 አመት 2 አመት ሲቆዩ ሌላ ሰው ነው የሚሆኑት። እነሱ ራሱ አያውቁትም ሌላ ሰው እንደሆኑ እንደተቀየሩ። አዎ ከዛ ሪሌሽንሺፕ ሲወጡ ራሳቸውን እንዳጡት አንደርስታንድ ያደርጋሉ። እንደገና ሌላ ስራ ነው በቃ ወደ ነበረበት ለመመለስ በቃ ሌላ ስራ ነው። አታውቀውም። እኔ ነኝ ይሄን ነገር ቶለሬት ያደረኩት ምናምን ትላለህ። ከሪሌሽንሺፕ እስከወጣ በኋላ ያንን እንድታደርግ ያደረገ አንደኛ የምትቆይበት ፓተርን ነው፣ ሁለተኛ ለዛ ሰው ያለ ፍቅር ነው ይመስላል። ከዛ ደግሞ አሁን እንዳልከው ይሄ ሁሉም ነገር ቶክሲክ ነው የሚል አሁን ላይ በጣም ይሄ አቢዩዝ ይደረጋል ብዬ ማስባቸው ነገሮች ትራውማና ሆርሞን ሪሌሽንሺፓችንም ላይ እና ለምሳሌ የአንድ ሰው ባህሪ የሆነ በጣም የሆነ ትራውማችንን ማወቃችን ሶልቭ እንድናደርገው ነው አይደል መሆን ያለበት። ስለዚህ ማይሆን ቢሄቪየር እያሳየ አንድ ሰው አንድ ፍቅረኛ ምናምን ትራውማ ስላለብኝ እኮ ነው በቃ ይሄ እንደ ኤክስኪዩዝ አይነት ነገር ማለት ነው ኤክስኪዩዝ ይሆናል። እና ያንን ሳናክም መምጣታችን ከቤተሰባችንም መጣ ትራውማው ከበፊት ፍቅራችንም ያን ሳናክም ያለው ይሄ እንዴት ነው መዘዙ ምን ያህል ነው እና አቢዩዝ እየተደረገ ነው እሱ ይብል ታስባለህ? yes እንዳልኩሽ ቅድም ይሄ ቶክሲክ ናርሲሲስት ትራውማ ምናምን የሚባሉ ወርዶች በጣም ኦቨር አቢዩዝ ተደርገዋል ብዬ ነው እኔ የማስበው። በልጅነቱ ሰው ቻይልድሁድ ታይም ላይ በየትኛውም ፋክተር ትራውማታይዝድ ሊሆን ይችላል። ስፔሻሊ እንደኛ
አንደር ዴቨሎፕድ በሆነ ሶሳይቲና ሀገር ውስጥ ቤተሰብ ውስጥ ያደገ ልጅ ኑሮ ራሱ ትራውማታይዝ ያደርጋል። በቃ ትምህርት ቤት ውስጥ የምታሳልፈው ሁኔታ፣ ሰፈር ውስጥ የምታሳልፈው ሁኔታ፣ ከኮምፒቲሽኑ አለ፣ ከልጆች ጋር ጎረቤት፣ ፋሚሊ ያደግንበት አስተዳደግ አለ ምናምን ነገርና ሰዎች ትራውማ ቢልድ ሊያደርጉ ይችላሉ፣ ሊኖርባቸው ይችላል። ስፔሻሊ ከፋሚሊ ጋር በተያያዘ ከሆነ ከአስተዳደጋችን ጋር በተያያዘ ከሆነ አለ የአታችመንት አይነቶች አሉ። ሴኪዩር አታችመንት የሚባል አለ፣ ኢንሴኪዩር አታችመንት የሚባል አለ። ሴኪዩር አታችመንት ያላቸው ሰዎች በልጅነታቸው ቤተሰባቸው የተንከባከባቸው ፍቅር የሚሰጣቸው የነበረ ሳይሰቃዩ ምናምን ያደጉ ማለት ነው። ፍቅር ይሰጣቸዋል፣ ቴክ ኬር ተደርገዋል፣ በስነ ስርዓት ትሪት ተደርገዋል፣ ተመክረው ተዘክረው ምናምን ያደጉ ልጆች በርበሬ ያልታጠኑ ማለት ነው። እና እነዚህ ልጆች አሁን ሲያድጉ they are confident፣ ለራሳቸው ያላቸው ቦታ ሰልፍ ስቲማቸው ምናምን በቃ ኖርማል ነገር ላይ ያሉ ሰዎች ናቸው። በቃ ማለት አትችልም ተብሎ ያላደጉ ስታስጠላ ተብሎ ያላደጉ እንደማለት ነው። በዛኛው ይሄ ኢንሴኪዩር አታችመንት ውስጥ የተለያየ አይነት አታችመንት አለ። አቮይዳንት አታችመንት ችግር ያለባቸው ይኖራሉ። ዲስኦርጋናይዝድ የምንለው አለ። አሁን አንዳንድ ሰው በልጅነቱ አባቱ ጥሎት የሄደ ወይም ፋሚሊው ይሄ አባንደንድ የተደረገ ሰው ከዛ ሪሌሽንሺፕ ላይ ሲገባ ድንገት ሲነሳ ተለያይተናል ሚል ቴክስት የሚያይ ይመስለዋል። አብሯት ያለው ልጅ ድንገት ጥሏት የሚጠፋ በሌላ ሰው የሚቀይራት ምናምን ይመስላታል። ይሄ የዲስኦርጋናይዝድ አታችመንት ስታይል ኢሹ ያለባቸው ሰዎች ደግሞ መግባትም መውጣትም የሚፈሩ ሰዎች አሉ። በቃ ወደዋለች እኮ ከልጁ ጋር መሆን ተመችቷታል ምናምን፣ ግን ሪሌሽንሺፕ ውስጥ መሆን የሚፈሩ ሰዎች አሉ። በቃ ራሳቸው ጋር ብቻ ነው መሆን የሚፈልጉት፣ አለውም የለውም አይነት። ምናልባት አንዳንድ በጓደኞቻችሁ በራሳችሁ ሊያጋጥማችሁ ይችላል። ዛሬ ከናንተ ጋር በቃ ፊውቸሩን ምናምን ቁጭ ብሎ ምናምን የሚያወራ ሰው አለ። ከዛ ነገ የለም ቤት ሲሄድ ሀሳቡን ይቀይራል። ፍራቻ ስላለበት ነው ውስጡ። ፍራቻ ያለበት ሰው አለ። ይሄ ነገር እንዳልኳችሁ ከአስተዳደጋችን ከልጅነታችን ምናምን ጀምሮ የሚመጣ ነገር ነው። ሶ አንድ ሰው ትራውማ አለበት ለመባል ዲያግኖዝ መደረግ አለበት ብዬ ነው ማስበው። ባለሙያ ላይ ይገባል። አሁን ሁሉም ሰው ነው ትራውማ አለብኝ ይላል እየተነሳ ቢያየው ጥሩ ነው። ባለሙያ ቢያገኝ ጥሩ ነው። የትኛውም ይሄ እንደዚህ አይነት ፕሮብሌም ያለበት ሰው ደግሞ ትሪት መደረግ የሚችል ስለሆነ ባለሙያ ቢያገኝ፣ ቢያማክር፣ ቢያወራ፣ ቴራፒ ሴሽኖች ቢኖሩት ምናምን ነገሮች ይለወጣሉ ብዬ አስባለሁ። አንቺ ያነሳሽው ደግሞ አንድ ፖይንት ምንድነው? ይሄንን እንደ ኤክስኪውዝ መጠቀም ቺት ምናምን አድርገው ራሱ ከዚህ በቃ ትራውማታይዝድ ሆኛለሁ እኔ ከኤክሴ ጋር ባለኝ ነገር በእንደዚህ በቃ ለምሳሌ ፍቅረኛውን በጣም የሚያስጨንቅ ሰው አለ። በቃ በጣም ያስጨንቃታል። ምክንያቱ ምንድነው? ኤክሴ ትራውማታይዝ አርጋኛለች፣ እንዲህ ስለሆነ ነው እንደዚህ ስለሆነ ነው። ከየትኛውም ነገር ከልጅነትም ከሪሌሽንሺፖችም ጉዳት አሁን ወንድን ማመን እስኪያቀታት ድረስ ተጎድታ የምታቅሴት መጀመሪያ ከዛ ሂል ማድረግ አለባት ነው። ትራውማታይዝ ሊያረጋት ይችላል፣ ግን ወደሚቀጥለው ሪሌሽንሺፕ ከመግባታችን በፊት ሂል ማድረግ ያስፈልጋል። አዘርዋይዝ ቀጣዩ ሰው በማይመለከተው ሊሰቃይ ነው ማለት ነው። በቃ ምንም ባላጠፋው በቃ ስለዚህ አግባብ አይደለም እንደዛ ሲሆን። አያይዛ ደግሞ ኪድ መጀመሪያ ያነሳችው ነገር አለ። አሁን በተለይ ሰሞኑን እንደውም በተለይ በጣም እያስተዋልን ነበር ብዬ አስባለሁና ይሄ ከሆርሞን ጋር የተያያዘ ላይክ ዛሬ ሆርሞን ላይ ነው ይሆናል እና እቅፍ አበባ ቸኮሌት ምናምን ካልተሰጣቸው ላይክ የሚያኮርፉ ሰዎች ያንን ነገር አቢዩዝ የሚያደርጉት በተለይ ሴቶች ላይ ነው እንትን የምናደርገው። እንደዚህ አይነት ሰዎች አሉ እና ላይክ ማለት ይሄ ነገር ማለት ሶሳይቲው ላይክ የሆነ የምናየው ነገር አለ። በተለይ አሁን ዘመኑ የቲክቶክ ነው። ቲክቶክ ላይ የ250 ሺህ ብር አበባ እንደዚህ ለሽምግልና በመኪና ተጭኖ ምናምን ሲመጣ 1.5 ሚሊዮን ተሳሳት ገንዘብ እንደዛ ሊሰሩት እና ያ ተጭኖ መጥቶ ሲሰጥ ያየች ሴት ላይክ ለኔ 1000 ብር 1500 2000 ብር 3000 ብር ምናምን አበባ መስጠት ላይክ ማነጻጸር ውስጥ የሚገቡ በጣም ብዙ ሪሌሽኖች በዚህ ጉዳይ እንደውም በጣም የሚፈተኑ ነው ፐርሰናሊ ማቃቸው አሉና ይሄ ነገር ከምን የሚመጣ ነው ብለህ ታስባለህ? ላይክ ራስህንና አብሮ ያለውን ሰው ካለ መርዳት የሚመጣ ነው።
3 አመት 4 አመት 5 አመት ሆኖኛል ከፍቅረኛ ጋር ግን እስካሁን እኔን ለማግባት አልወሰንም ወይም መቼ እንደሚያገባኝ አላቅም ኤንጌጅ አላረገኝ ምናምን ሚል ጥያቄዎች አገኛለሁ ብዙ ጊዜ 3 አመት ስለቆያችሁ ሳይሆን አሁን በዚህ ሰዓት እሱ አንቺን ላግባሽ ቢል ለማግባት አንቺን ሚስት አድርጎ ለማኖር የሚሆን አቅም አለው ወይ የለውም ስለዚህ ለምንድን ነው ኤክስፔክት የምታረጊው ይሄ ነው ፖይንቱ መጀመሪያ ያንቺን ሲቹዌሽን አንደርስታንድ ማድረግ አለብሽ ከዛ በኋላ የሱን ሁኔታ አንደርስታንድ ማድረግ አለብሽ አንቺን ለማግባት የሚሆን አቅም የሌለው ሰው 15 አመትን ፍቅረኛው ብትሆኚ ከሌለው የለውም በቃ ምንም ማድረግ አይቻልም አንቺ ደግሞ የምትፈልጊው አይነት ህይወት ሊኖር ይችላል ጓደኞችሽ እንጌጅ ሲደረጉ አይተሻል ሰርግ ሲያገቡ አይተሻል እንዲሆን የምትፈልጊው እንደዛ ነው እሱ እንደዛ አይነት አቅም እንደሌለው ግን ታውቂያለሽ ይጋጫል አይደል ስለዚህ አሁን ነገሮችን ከባድ እያደረገ ያለ የሚመስለኝ እኔ ለአንድ ወንድ ከባድ የሚሆን ነገር ለአመታት ፍቅር ውስጥ ቆይቶ ሪሌሽንሺፕ ውስጥ ቆይቶ ለሷ ለማድረግ የከበደውን ነገር ካወቃት ሳምንት ያለው ነው ሰውዬ ላርግልሽ ሊል ይችላል ገብቷል በጣም ከዛ በቃ ንጽጽር ውስጥ ተገባለ እሷ እዚህ ጋር የ5 አመት ፍቅረኛዋ ምንም አላረገላትም ወይ ደግሞ እሷ በምትፈልገው ልክ ምናልባት ከኢትዮጵያ ወጥቶ ቫኬሽን ምናምን መዝናናት ሊሆን ይችላል ጓደኛዋ ደግሞ በአንድ ሳምንት ያወቀችው ልጅ ዱባይ ይዟት ሊሄድ ይችላል ስለዚህ እኔ እዚህ ጋር ቁጭ ብዬ 4-5 አመት ሷዚ ገብቷል አይደል ምንም ታይትል ያልተሰጠው ሰውዬ በቃ አንድ ቀን ራት ልጋብዝሽ ብሎ የሚገርም ጊፍት ሊሰጣት ይችላል ታይትል የለውም ገና ፍቅረኛው አልሆነም ገና የጀነጀነ ነው እዚህ ጋር ፍቅረኛ የምትለው ሰው ግን ገና ህይወቱን ለማሸነፍ ምናምን እየሞከረ ሊሆን ይችላል ስለዚህ አንደኛ እንደው ሲጀመር ነገሩ ምክንያታዊ ቢሆን ጥሩ ነው ብዬ ነው ማሰበው ሰው ራሱን አንደርስታንድ ካረገ አብሮ ያለውን ሰው አንደርስታንድ ካረገ ምን ኤክስፔክት ማድረግ እንዳለበት ያውቃል አለዛ ከባድ ነው ዝም ብለህ የሆነ ሰው ተነስቶ የ1 ሚሊዮን ብር አበባ ስለሰጠ ለኔ ለምን አይሰጠኝም ማለት ካለ ያድርግ ሰው ነው ችግር የለብኝም የትኛውም ነገር ሰው ማድረግ ከቻለ ምንም የአበባ እርሻ ገዝቶ መስጠትም ይችላል እሱ አይደለም ፖይንቱ ግን ከራስ ጋር የራሴ ሰው የሚሉት ሰው ምን ያህል ነው አፎርድ ማድረግ የሚችለው አይነቶች አሉ ለምሳሌ በጣም በስራ ቢዚ የሆነ ፍቅረኛ ያላት ሴትና በሳምንት 4-5 ቀን እየመጣ የሚያገኛት ፍቅረኛ ያላት ሴት በዚህ ሊፎካከሩ ምናምን አይገባም እዛ ጋር ስራ እየሰራ ከእሁድ ውጪ ማያርፍ ሰው አለ ከቅዳሜ ውጪ ማያርፍ ሰው አለ እዚህ ጋር ደግሞ የራሱን ቢዝነስ ነው ረን የሚያደርገው በየቀኑ ማታ ወይ የሆነ ሰዓት ላይ ማይዟት ሊወጣ ይችላል ዘሴም አይደለም በየነው ማሰብ ከዛ የራሳችንንም እንደው የሚያስደስተን ነገር ራሱ እየጠፋብን ይመስለኛል ይሄ ለምሳሌ ከባድ የሚሆኑት ታይሞቿ ላይ አይ በቃ የሱን ፕሬዘንስ ብቻ የምትፈልግ ሴት አለች የዛን ሰው ፊዚካል ፕሬዘንስ የምትፈልግ ሰው አለች ከዛ አንዳንዶች ደግሞ ባለበት ሆኖ እንዳልከው አበባ ምናምን ልኮላት በቃ አለ አይደል እነዛ ነገሮች የሚያስደስቷቸው ሰዎች አሉ በወንዶችም ሳይድ ስንመጣ እንደዛ እና ምን ፈልጋቸው ነገር ራሱ ስላለማወቅ ትንሽ የሆነ ያለህን አድቫይስ ብትሰጠን ይሄ የምር ምን ፈልገው ነገር ሆኖ ነው ወይ እውነት የምር ያስደስተናል ወይስ ላይክ ለማመሳሰል ሁሉም ሰው የሚፈልገው ነገር ያቃል ብዬ አስባለሁ ግን ምን ፈልገው ነገር በየጊዜው አፕዴት ያደርጋል ራሱን ብንፈልገውም ባንፈልገውም አንድ ክፍለ ሀገር ላይ ተወልዳ ያደገች ሴት ኢንቫይሮንመንቱን ታውቋለች ዙሪያውን ታውቋለች ኤክስፔክት የሚደረግ ነገር አለ ከዛ ደግሞ ወደ ከተማ ስትመጣ አዲስ አበባ ላይ ለምሳሌ ከሆነ በዛ ደግሞ ሻል ብሎ ቦሌ ምናምን የምትውል ሴት እዛ ጋር ኤክስፔክት መታደርጋቸው ኢቭል ብርቅ ሊሆን ይችላል ለምሳሌ በጣም ክፍለ ሀገር ትልልቅ ከተማ አይደል የክፍለ ሀገር ትልቅ ከተማዎች ሳይሆን የክፍለ ሀገር ትንንሽ ከተማ ላይ የምትኖር አንድ ሴት ሳምባዲ በመኪና ምናምን ቢለክፋት በጣም ቢግ ዲል ነው በቃ እዚህ ደግሞ በመኪና ነው የለከፈሽ ግን ምንድነው መኪናው ልትይ ትችላለሽ ምን አይነት ነው ሞዴሉ ምናምን ልትል ትችላለሽ እና የምን ሆንበት ቦታ ኢንቫይሮንመንቱ በራሱ የምንፈልገውን ነገር አፌክት ሊያደርገው ይችላል ሰው የሆነ ነገር ለመፈለግ አማራጭ ሊኖረው ይገባል ለምሳሌ አንድ ሰው ተመርቆ ስራ ሲፈልግ በዛ ዲግሪ ምን ያህል ደሞዝ የት ቦታ ሊያገኝ እንደሚችል ኦሬዲ አማራጮችና ሁኔታዎች አሉት ከዛ ይሄንን ዲግሪ ይዞ ምናልባት ደግሞ ከሀገር ቢወጣ የተሻለ ሊከፈለው እንደሚችል ደግሞ ያስባል እዛ ጋር ማርኬቱ ሌላ ነው እዚህ ጋር ማርኬቱ ሌላ ነው ዲግሪና እውቀቱ ግን ዘሴም ነው ስለዚህ
ሰው ያለበትን ኢንቫይሮንመንት ያህል ሁኔታዎችን ያህል ጓደኞቹን ያህል የሚፈልጉትን ሰዎች ያህል ምናምን ሼፕ እየተደረገ ይሄዳል። እኔ ገንዘብ ለኔ ምንም ኢምፖርታንት አይደለም ዋናው ፍቅር ነው ምናምን የሚል ሰው የሆነ ሰዓት ላይ ልትቀየር ትችላለች። ምክንያቱም አማራጮች እየመጡ ወደ ህይወታችን ሲገቡ ኮንሲደር ማድረግ እንጀምራለን። አንዳንድ ነገሮች ኮንሲደር ማድረግ እንጀምራለን። ሶ የሚፈልገውን ነገር ሰው ማወቅ አለበት። አይ አንደርስታንድ። ግን ደግሞ የምንፈልገው ነገር ራሱ እየተለወጠ ነው የሚሄደው። አንዳንዴ እንደምንፈልገው ማናቀው አይነት ነገር አለ ሲሆንልንም በቃ ለነገሩ እኛም አዲስ ነን። ይሄን ያህል በዛ ነገር እንደምንደሰትም አናውቅም። ለምሳሌ ሰዎች የሆነ አዲስ ነገር ኤክስፒሪየንስ ሲያደርጉ ለመጀመሪያ ጊዜ ኤክስፒሪየንስ ሲያደርጉ አዲስ ሆቢያቸው ሆኖ ይቀራል። ግን ከዛ በፊት የማያውቁት ነገር አለ። ስለዚህ አንዳንዴ ምን እንደምንፈልግም ኤግዛክትሊ ማናቃቸው ነገሮች ልክ ስናገኘው አሁን ለምሳሌ የሆነ ባህሪ የሆነ ካራክተር ይስበናል ብለን ላናስብ እንችላለን። ከዛ ድንገት የሆነ ሰው ላይ ግን አይተነው ወደንለት እዛ ቦታ ልንቀር እንችላለን አስበን ማናቀው ነገር። ስለዚህ የምንፈልገው ነገር ማወቅ ጥሩ ነው፣ ግን ደግሞ ሊለወጥ ሊቀየር ይችላል። ሌላው ደግሞ በፍቅር ግንኙነት ውስጥ ግልጽነት ያስፈልጋል። ግልጽነት በጣም አስፈላጊ ነው። ግን ግልጽነት ገደብ አለው ብለህ ታስባለህ? እስከምን ድረስ? በሪሌሽንሺፕ ውስጥ ነው። ሪሌሽንሺፕ ውስጥ እንደ ሪሌሽንሺፑ ደረጃና አይነት ግልጽነቱ ሌቭል ሊኖረው ይገባል ብዬ ነው ማስበው። እኔ የሆነ ያክል ባውንደሪ ሊኖረው ይገባል። አንዳንድ ሰዎች ገና እንደተዋወቁ በሁለተኛ በሶስተኛ ዴት ምናምን የፋሚሊ ሚስጥር ምናምን ማውራት ሊጀምሩ ይችላሉ። ፐርሰናልም ቢሆን አንተ ጋር ብቻ መቅረት ያለባቸው ነገሮች አሉ ብዬ አስባለሁ። እዛ ጋር ዴት የምታደርጉት ሰው ባለማወቁ ምንም የሚጎዳበት ነገር ከሌለ በማወቁም ያን ያህል የሚጠቀምበት ነገር ከሌለ አንዳንድ ሰው ይጸጸታል። በቃ ገና 1 ወር 2 ወር ላወቀው ሰው ስለ ቤተሰቡ ችግር ስለ ራሱ ምናምን ያወራና ከዛ ያኛው ሰው መልሶ እነሱን አታክ ያደርግበታል። ሲጣሉ ሲጋጩ ምናምን አላቀሽም እንደ ድሮም እንደዚህ ምናምን ሊል ይችላል ተነስቶ። ስለዚህ ኢምፖርታንት የሆኑ ነገሮችን ብቻ ሼር ማድረግ ጥሩ ነው። ለስንቱ ደግሞ እንጂ ኤቭሪ ታይም አዲስ ሰው ዴት ባረክሽ ቁጥር እየተናገርሽ ደግሞ ስቲል እንትን ውስጥም ቢሆን ያለው ትዳር በጣም ሲሪየስ የሆነ ሪሌሽንሺፕ ውስጥ እንኳን ቢሆን የሚለያዩ ነገሮች አሉ። ገብቶሻል አይደል? ለምሳሌ ካፕል የሆኑ ሰዎች እሱ እኔ ጓደኛ ከሆነ የጓደኛ ሚስጥር የጓደኛ ነው በቃ የማይመለከት ነገር አለ። ከዛ ይሄንን የምታቂ ከሆነ የፋሚሊኑም የሁሉንም ነገር ምናምን የምታቂ ከሆነ ልክ የሆነ ሰዓት ላይ የሆነ ነገር ሲፈጠር ልትጸጸት ሁሉ ትችላለህ። ካንተና ከቤተሰብ ውጪ ምንም ማንም ሰው ኢንቮልቭ ማድረግ በሌለበት ጉዳይ ላይ እሷን ኢንቮልቭ አርጋሃት የሆነ ሰዓት ላይ ልትጸጸት ሁሉ ትችላለህ። ስለዚህ ሰዎች ማወቅ ያለባቸውን ነገር ማወቅ አለባቸው፣ ማወቅ የሌለባቸውን ግን ማወቅ የለባቸው። ግዴታ አይደለም፣ ሁሉን ነገር ማውራት ግዴታ አይደለም። ሌላው ደግሞ ላይክ ቀደም ስለ ቺቲንግ አንስተን ነበርና ኮመን ነው ብዬ አስባለሁ። ላይክ በተለይ አሁን ላይ ላይክ በጣም ብዙ ሪሌሽኖች የሚፈርሱት በቺቲንግ ነው ብዬ አስባለሁ። የመጨረሻው ሌቭል ነው። ላይክ ግን ደግሞ አንዳንድ ሰዎች ጋር ደግሞ ስናይ ደግሞ ላይክ ቺት ከተደረገባቸው በኋላ ታርቀው ፍቅር ግንኙነታቸውን ለመቀጠል የሚሞክሩ ሰዎች እንመለከታለን። እና ይሄ ነገርስ እንዴት ነው? ጤናማ ነው ወይ? ማለት በጣም እዛ ጋር እምነት ነው። ላይክ የፍቅር ግንኙነት አት ኤንድ ኦፍ ዘ ዴይ እምነት ነው እየገነባ ሄደ ትዳር ላይ የሚያደርሰው ብዬ አስባለሁ እኔ ፐርሰናሊ። ከዛ በኋላ ግን ላይክ ቺት ስታደርግ የገነባውን እምነት ነው የምታፈርሰው። ከዛ ላይ ያንን ነገር ላይክ በርቅ አስተካክሎ ድጋሚ መጀመር ጤናማ ነው? ይሄስ በትዳር ውስጥ ነው ወይስ በፍቅር ግንኙነት ውስጥ? በሪሌሽንሺፕ ላይ ቺቲንግ ቶለሬት መደረግ አለበት ብዬ አላስብም። በትዳር ላይ ቶለሬት መደረግ አለበት ግን ብዬ እያስተማርኩ አይደለም። ኢት ዲፔንድስ። በቃ ሰዎች አሁን ለምሳሌ ትዳር ላይ ሆነውና ቺቲንግ ቢፈጠር ከዛ ይቅርታ ተደራርገው ትዳራቸውን ቢቀጥሉ ልጆቻቸውን ማሳደግ ቢቀጥሉ ጥሩ ቢሆን ምናምን ሪዘናብል ነው ብዬ ነው ማስበው። ቺቲንግ ስህተት ነው ብዬ ባላስብም ሪሌሽንሺፕ ላይ ግን የዛን ያክል ዋጋ የምትከፍልበት ሪዝን የለም። ለምን መሰለ? የማይጠፉ ነገሮች አሉ። በቃ ከውስጥ የማይጠፋ ነገር አለ። ነው ይቅርታ ስላረክ አትረሳውም። ውስጥ ሁሌ ዳውት ያደርጋል።
ቺት ተደርጎብሃል፣ ከዛ ይቅርታ ተደራርገ የቀጠልክ ነው፣ መልሰ ያንን ሰው ማመን በጣም አስቸጋሪ ነው። ብዙ ሰዎች እርቅ የሚያደርጉት ከመለያየቱ ፍቅር ይበልጣል። በቃ ቺት ቢያደርግም እሱን ከማጣው ያድርግ፣ በቃ አንዴ ነው፣ ስህተት ነው፣ ሶሪ ብየዋለሁ ምናምን ብለው ይቀጥላሉ እንጂ ያንን የሚቋቋሙበት አቅም እንዳላቸው፣ መለያየቱን የሚቋቋሙበት አቅም እንዳላቸው ቢያስቡ ይታረቃሉ ሰዎች ብዬ አላስብም። በፍቅር ግንኙነት ውስጥ ስህተት ነው ብዬ ስለማላስብ ነው። ኢሞሽናል ኮኔክሽን ያለበት ነገር ከሆነ ደግሞ ጭራሽ ነው ወርክአውት የማያደርገው። ከዛ በኋላ መለያየትህ ምናምን አይቀርም። እሱ እያለ ከዛ እሱ ላይ ሌላ ወንድ ወዳ ከሆነ ቢካዝ ስፔሻሊ ያው ሴት ወንድ ይባላል በቺቲንግ ጉዳይ ሲወራ የሆነ ኢሞሽናል ኮኔክሽን ቢልድ ካላደረገችው ወንድ ጋር ቺት ማድረግ ሳይሆን ኖርማሊም ሴቶች ፊዚካል ኢንቲሜሲ ውስጥ የመግባት ቻንሳቸው ዝቅተኛ ነው። በቃ ከወደዱት ደስ ካላቸው በጣም ደስተኛ ከሆኑበት ሰው ጋር ምናምን ነው ሴክሹዋል ሪሌሽንሺፕ የሚኖራቸው ሴቶች ጀስት ኖርማሊ ማለት ነው። ፍቅረኛ እያላት ደግሞ ካደረገችው አስበው በቃ ተተክተሃል ማለት ነው። ኢሞሽን ዋይዝ በፊሊንግ ደረጃ እዛ ጋር ነው ያለችው እንጂ እዚህ ጋር የለችም ማለት ነው። ስለዚህ ከዛ አምጥተህ እንደገና ፍቅሯን ወደኔ መልሼ አብሬ እቀጥላለሁ ምናምን እኮ ልትሞክር ትችላለህ። የተወሰነ ጊዜ ሊሄድ ይችላል። ግን ከዛ በኋላ ማመን ትቸገራለህ። እያንዳንዱን ነገር መጠራጠር ትጀምራለህ። ጸብ በጸብ ነው የሚሆነው ግንኙነቱ። ከዛ እየቆየ ሲሄድ ደግሞ ያበቃለታል። ከባዱ ነገር ግን እኔ የሚመስለኝ ከባዱ ነገር ሁለተኛው ሰው እንደ ጀስቲፊኬሽን ይወስደውና ቺት የማድረግ ፕሮባቢሊቲው ከፍተኛ ይሆናል። ለምሳሌ ቺት አድርጎባት ታረቁ፣ ይቅርታ አረገችለት። በሆነ ጊዜ ቺት የምታደርግበት ሁኔታ ውስጥ ብትገኝ እሱ ስላደረገብኝ ብላ ስለምታስብ የጥፋተኝነት ስሜት አይሰማት ይሆን። ይሄ ዊን ዊን ሲቹዌሽን ይሆናል። በቃ እሱም አድርጓል እኔም አድርጌያለሁ፣ ኦኬ እኩል ለኩልን አቻነን አይነት ስሜት ይሰጣል። ቀስ በቀስ የጥፋተኝነት ስሜት አይሰማም። አሁን ብዙ ጊዜ እንደዚህ አይነት ነገሮች ይፈጠራሉ። ቺት ያረግባታል ምናምን ከዛ የሆነ ታይም ላይ ልክ እሷ ቺት ማድረግ ስትጀምር ምንም አይመስላትም። በቃ ምንም ነው አይመስላትም። ምክንያቱም ኮምፐንሴት እያደረኩት ነው የሚሰማት ስሜት። ከዛ ሪሌሽንሺፑ ቀረም አልቀረም ሺ ዳዝንት ኬር ማለት ነው እዛ ፖይንት ላይ። ስለዚህ ሪሌሽንሺፕ ላይ ከሆነ አንድ ሰው ቺት ካረገ ምናምን የሚጠቅማችሁ መለያየት ነው ብዬ ነው የማስበው እኔ። አንደኛ መርጦ ነው ያ ሰው ቺት የሚያደርገው፣ ሁለተኛ ከቀጠሉ ሰላም የመሆን እድላቸው በጣም ዝቅተኛ ነው። እና ደግሞ ይሄ እንዴት ነው ሴቶች ላይ ወንዶች ላይ ምናምን የሚባል ነገር አለ ላይክ እና ወንዶች ላይ ፊዚካል ነው ላይክ ይሄ ኢሞሽናሊ አታችድ ላይሆን ይችላል ወንዱ እና ማስተባበያ ነው ወይንስ እውነት አንድ ሰው የሆነ ሪሌሽንሺፕ ላይ አብራት ያለችዋን ሴት ማለት ቺቲንግ ድንገት የሚመጣ ነገር አይደለም። ኢትስ ዱ ሃቭ አ ፕሮሰስ ሶ በዛ ሁላ ፕሮሰስ ውስጥ አብራው ያለችውን ሚስቱም ሆነች ፍቅረኛው ሆነች ወደ አይምሮ ማለት ያንን አይምሮ ላይ መታ ያን ማቆም ካልቻለ አንድ ሰው ፊዚካል ነው ብለን እንትን ማድረግ እንችላለን ወይስ እያስተባበለ የተስተባበለ ነው? አዎ ለዚህ ብዙ ሰዎች ብዙ አይነት ምክንያትና መልስ ምናምን ይሰጣሉ። በታሪክም ባይብልም ላይ ከነበሩ የብሉይ ኪዳን እንትኖች መጽሐፎች አንድ ወንድ ብዙ ሚስቶች ሲኖሩት ዕቁባቶች ሲኖሩት ምናምን ነው ንጉስም ሲሆን ምናምን በቃ ብዙ ሚስቶች ይኖሩታል ወይ ሙሽሞች ይኖሩታል ወይ ምናምን። ስለዚህ አንድ ወንድ ናቹራሊ ለአንድ ሴት ብቻ አልተሰራም ብለው የሚያስቡ ሰዎች አሉ። እሱ ትክክል ነው ብዬ አላስብም እኔ። ግን አሁን ያነሳሽው ነገር የወንድ ልጅ ሲሆን ጀስት ፊዚካል ነው፣ የሴት ልጅ ሲሆን እንደዚህ ነው የሚባለው ነገር እንደ አንዳንድ በዚህ ኤሪያ ላይ ያሉ ላይ ሪሰርቾች ወረቀቶች ምናምን ይኖራሉ። ኢሞሽናል የመሆን እና ኢሞሽናሊ ኮኔክትድ የመሆን ቴንደንሲው ሴት ልጅ ላይ ጠንከር ያለ ነው። ቅድም እንዳነሳውልሽ ሀሳብ ነው። ሰው ይሄ በሴክሹዋል ነገር አታችድ ሲሆን ውስጡ እየተሳሰረ ነው የሚመጣው። የሚመነጩ ሆርሞኖች አሉ ሳናቀው ፈልገንም ሳንፈልግም ብቻ እዛ ጋር ፊዚካሊ ኢንቲሜትድ እየሆነን እስካለን ድረስ አታችድ የምንሆናቸው ነገሮች አሉ። ከብዙ ሰው ጋር አታችድ እየሆነ ሲለያይ ሰው ይሄ ሴንስለስ እየሆነ የሚመጣው ለዛ ነው። ኖርማል እየሆነበት ይመጣል።
ይሄንን አቅሙን እያጣ ስለሚመጣ ነው። ስለዚህ አሁን ምንድነው ቅድም እንዳነሳውልሽ አሁን በሴት ልጅ ባህሪ ፍቅር ከሌለበት መውደድ ከሌለበት አንድ ሰው ላይክ ማድረግ ከሌለበት ምናምን ተደስቶ ሴክስ አድርጎ መነሳት አስቸጋሪ ይሆናል። ኢቭን ከገዛ ባሏ ጋር እንኳን ቢሆን ጥሩ ስሜት በሌላት ቀን፣ በተደበረችበት ቀን፣ ባስከፋት ቀን፣ ባስኮረፋት ቀን ሴክሹዋሊ ሃፒ መሆን ትቸገራለች። ወንድ ልጅ በቃ ተዝናንቶ ተደስቶ ነው የሚተኛው ነው ይባላል። ይሄ ፊዚካል ብቻ መሆን ይጀምራል። የትም የማያውቃት ሴት ጋር ዛሬ ተገናኝቶ ምናምን ደስ ብሎት በቃ ተኝቶ ሊነሳ ይችላል። ሴት ልጅ ግን ኢሞሽናሊ ኮኔክትድ ስለምትሆን የሚል ሀሳብ አለ። ስለዚህ ሴት ቺት ስታደርግ ኦሬዲ ኢሞሽናሊ ኮኔክትድ ነች ማለት ነው። ቺት ካደረገች በኋላ አንድ ሴት ብትያዝና እንደው ቢያቅ ፍቅረኛዋ በቃ እኔ ማፈቅረው አንተን ነው ተሳስቼ ነው ምናምን የማለት ቻንሷ ዝቅተኛ ነው። እንደው በቃ በዛው ሪሌሽንሺፑን ቢቀር ያው አይነት ነገር ይሆናል። ወንድ ልጅ ግን ፍቅር ያለኝ እዚህ ነው መወደው አንቺን ነው ምናምን እያለ ቺት ሊያደርግ ይችላል ነው። ስቲል ይሄ ትክክለኛ ነው ወይም ያደርግ የሚለውን ጀስቲፋይ ያደርጋል ማለት ግን አይደለም። በሁለቱም ሳይድ ትክክል አይደለም። እና ደግሞ እንትን ላይክ አሁን ለምሳሌ ቺቲንግ አሁን ብዙ አይነት ኤክስፕላኔሽን አለው። ለምሳሌ አሁን አብሮ መተኛት ብቻ ነው ብለህ ታስባለህ? ቺት ማድረግ ማለት ቺቲንግ የሚጀምረው በጣም ከትናንሽ ነገሮች ነው። ባውንደሪን አለማስከበር አሁን ቺቲንግ ነው። ፍቅረኛን የማያስከበር ነገር፣ የትዳር አጋርን የማያስከበር ነገር ማድረግ ቺቲንግ ነው። አግባብ ያልሆኑ ቦታዎች አግባብ ካልሆኑ ሰዎች ጋር መገናኘት በራሱ ቺቲንግ ነው። አብዛኛው ሰው ቺት የሚያደርገው ስልኩ ላይ ነው። ትዳር እያለሽ ወይም ፍቅረኛ እያለሽ ከሆነ ሰው ጋር ቻት ማድረግ መደዋወል ምናምን ቺቲንግ ነው። ሰው ቺቲንግ የሚጀምረው ኢሞሽን ጋር ነው። በቃ ሚስት እያለ ኢንስታግራም ላይ እየገባ የራቁት ፎቶ ሴቶችን ላይክ የምታረግ ከሆነ ዳትስ ቺቲንግ። ሶሻል ሚዲያ ላይ ሆነሽ ሰምባዲ መጥቶ ሲጀነጅንሽ ምናምን የምትጀነጀኝ ከሆነ ዳትስ ቺቲንግ። ሻይ አልጠጣሽም፣ ምሳ አልበላሽም፣ አልተኛሽም ግን ቺቲንግ ነው። ስለዚህ ባውንደሪን ማስነካት፣ ፍቅረኛን የትዳር አጋርን የማያስከበር ነገር ማድረግ፣ እዛ ቦታ መገኘት በራሱ ቺቲንግ ነው። በጣም ጨዋታችን በጣም እየደመቀ ሲሄድ ሰዓታችንን በጣም እያለቀ እየሄደ ነው። የመጨረሻ 2 ጥያቄዎች አሉ። ሁሉንም ገስት ከኛ ጋር ሲመጣ ምን ጠይቃቸው አጠር አድርገህ እንድትመልስልን የምንፈልጋቸው ጥያቄዎች። የመጀመሪያውን ጠይቂውና ሁለተኛውን ጠይቀዋለሁ። አዎ ቱካ ላይ ስንጋብዘህ ቱካ ማለት መሰረት ማለት ነው በሀመር ቋንቋ which is ወደ መሰረታችን በቻልነው መጠን ለማየት ምን ሞክርበት ፕሮግራም ነውና በየትኛው ሙያ ውስጥ ብንሆን አንድ የሚያደርገን ነገራችን ሰውነት ነው፣ ሰው መሆናችን። ሰውነት እንዴት ነው ዲፋይን የምታደርገው አንተ? ሰው የሚልህ ምን አይነት ሰው ነው? እንደኔ አይነት ሰው ሰውነት ራስን መረዳትና ማወቅ ውስጥ ነው ያለው ብዬ ነው የማስበው። ሰውነትን መረዳት ውስጥ ደግሞ ፈጣሪን ማወቅ የሚባል ነገር አለ። በአምሳል ተፈጥረናል ሲባል ፊዚካል ዋይዝ አይደለም ኤቭሪቲንግ ነው። እና ሰው ራሱን አንደርስታንድ ሲያደርግ ከፈጣሪው ጋር ስላለው ነገር በቂ እውቀት ሲኖረው ከዛ በኋላ የመጣበትን አላማና ጥሪ አንደርስታንድ ሲያደርግ እዚህ ምድር ላይ የመጣበት ሁሉም ሰው የተጠራበት መጠራት አለውና ያን ነገር አንደርስታንድ ሲያደርግ ያን ነገር ሲያውቅ ከተነስቶ ወዴት እንደሚሄድ እዚህ ምድር ላይ ምን አበርክቶ መሄድ እንዳለበት አንደርስታንድ ሲያደርግ የተሰጠው ነገር እንዳለ ብቻ ሲያቅ የሚኖረው ህይወት አለ። ያንን ለመኖር የሚሞክረው ህይወት አለ። ሰው መሆን እዛ ውስጥ ነው ያለው። በጣም አሪፍ መልስ ነው። ሌላው ደግሞ ስኬት እንደየሰው ይለያያል። አሁን ሁላችንም በየራሳችን ስኬታማ ለመሆን የራሳችን ጥረት እያደረግን ነው የምንሄደው። ላይክ በየሙያው ዘርፍ በየሰው ፐርሰናሊቲ ስኬት በጣም የተለያየ ነውና የሚቆም ነው ብለን አናስብም። ለምሳሌ ዛሬ የኔ ስኬት ብዬ የማስበው ይሄ ነገር ከሆነ ነገ ሊለወጥ ይችላል፣ እያደገ የሚሄድ ነገር ነው ብለን እናስባለን። በተለይ እኔ እንደዛ ብዬ አስባለሁና ስኬት ላንተ ምንድነው አሁን ባለህበት ሁኔታ? ስኬት አሁን ካለውበት ሁኔታ አንፃር ዲፋይን አላደርገውም። በቃ ጀነራል ስኬት ሁለንተናዊ እድገት ነው። ስፔሲፊክ የሆነ ነገርን እንደ ስኬት መቁጠር ትንሽ አስቸጋሪ ነው። ለምሳሌ
ጥሩ ስራ የምትሰራ ከሆነ ጥሩ ገንዘብ እያገኘህ ከሆነ በቃ ስኬታማ ነህ ማለት ነው ወይ? ለኔ አይደለም። ሁለንተናዊ እድገት ያስፈልገዋል። ሰው በሁሉም አቅጣጫ የተሻለ ነገር እንዲኖረው መስራት አለበት ብዬ ነው የማስበው። ቤተሰብ መመስረት፣ መውለድ፣ ልጆች ማሳደግ፣ ለወግ ማድረግ ማብቃት ምናምን ስኬት ነው ብሎ የሚያስብ ሰው አለ። ጥሩ ነው፣ ግን እሱ ብቻ ነው ወይ ስኬት ነው? ስለዚህ ሰዎች ስኬታማ ስለመሆን ሲያስቡ የተሻለ ሰው ከመሆን መጀመር፣ ከዛ ገንዘብን ብታገኝ፣ ዝናን ብታገኝ፣ የትኛውንም ነገር ብታገኝ የመጨረሻው ነገር የህይወት ጥሪ ራስን ማገልገል አይደለም፣ ለሌሎች ሰዎች መድረስ ወይም ሌላ ሰዎችን ማገልገል ነው። ሌላ ሰዎችን ሰርቭ ማድረግ ነው። እውቀት አለ፣ እውቀት ካንተ ተርፎ ሌሎች ሰዎችን መጥቀም ካልቻለ ምንም አያደርግም። ገንዘብ አለ፣ ገንዘብ ሌላ ሰዎችን ማገዝ መርዳት ካንተ አልፎ ለሌላ ሰዎች መትረፍ የሚችል ካልሆነ ገንዘብን ብቻ ይዘህ ምን ተቀበራለህ? ሌላ ነገር የለውም። ስለዚህ ስኬታማነት ማለት ወይም ስኬት ማለት ሁለንተናዊ እድገት ማለት ነው። መጨረሻ ግን አለው ብዬ አላስብም። ሰው በሁሉም ነገር አድጎ በቃ ከዚህ በኋላ እዚህ ጋር በቃው የሚባል አይነት ደረጃ አለን ብዬ አላስብም። በገንዘብም ብትሄድ ስቲል የዓለም 1 ቁጥር 2 3 ምናምን የሚባሉ ባለ ሀብቶች በየአመቱ ገንዘባቸው በጣም እያደገ ነው ምናምን የሚሄደው እንጂ በቃ ይሄን አልደርሻለሁ በቃኝ ምናምን ብለው ምናምን አይቀመጡም። ስለዚህ በሁሉም ነገር ስኬት የማያቆም ግን ሁልጊዜ የሚለወጥ በሁሉም አቅጣጫ የተሻለ ሰው፣ የተሻለ ህይወት፣ የተሻለ ነገር መፍጠር መቻል ማለት ነው። አዎ። ስለዚህ የዛሬ እንግዳችን የስኬት ዴፊኒሽን ዛሬ ላይ ሆኖ ከትናንትና የተሻለ መሆን አይደል? yes አድማጮቻችን አብራችሁን ስለነበራችሁ በጣም እናመሰግናለን። ሰዓታችን በጣም ሄዷል። ክብርኔት ትሬዲንግ ፒኤልሲ ከአራዳ ኤፍኤም 95.1 ጋር በመተባበር በየሳምንቱ የሚያቀርብላችሁ ፕሮግራም ነበረ። እንግዲህ ሳምንታችሁ የሰላም ፍቅር ይሁንላችሁ። ፓስወርዳችሁን ሳትደባበቁ በመተማመን በፍቅር ደስ በሚል ሁኔታ የምታሳልፉበት ሳምንት ይሁንላችሁ። በያላችሁበት ቅድስት ኢየሳና ዳዊት አበራ ከቴክኒሻናችን ሳይቶ ማለሙ ጋር በመሆን አብረናችሁ ቆይታ አድርገናል። አብነት በጣም እናመሰግናለን ለነበረን ጊዜ። መልካም ሳምንት ይሁንላችሁ።